ክብር ሁሉ ላንተ ይሁን። ጊዜያችንን አሁንም ውሰደው። ለጠቢብ አንድ ቃል ይበቃዋል ተብሎ እንደተጻፈ ቃልህን ላክልን በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። እንግዲህ በዚህ ምሽት ደግሞ በእግዚአብሔር ፊት ያው ርዕሳችን አይቀየርም ብያለሁ። በዛ ርዕስ ዙሪያ አንድ ቶፒክ እናነሳና አንድ ነገር ንዑስ ርዕስ ይዘን በዛች ነገር ላይ ትንሽ ነገር ነግራችኋለሁ። በዓለም ከሚገኝ ጉድፍ ራስን ማንጻት የሚል ነው የምንነጋገርበት የእግዚአብሔር ሐሳብ። እንግዲህ እግዚአብሔርን መፍራት ምንድነው ከተባለ በዓለም ከሚገኝ እድፍና በዓለም ከሚገኝ ቆሻሻ ነገር ራስን ማጽዳት ነው። ቅድስና ለእግዚአብሔር ብለናል። እግዚአብሔርን በምን እንደሚቀድሰን እንዴት እንደሚቀድሰን ብዙ ነገሮችን አንስቻለሁ። ከጊዜ አንጻር ወደዛ አልመለስም። እንግዲህ በዓለም ካለ ጉድፍ ወይም ቆሻሻ ራሳችንን ማንጻት ነው እግዚአብሔርን መፍራት ማለት። እንግዲህ እግዚአብሔርን መፍራት በጣም ወሳኝ ነገር ነው ብለናል። በምድር ሕይወታችን ስንኖር እግዚአብሔርን ፈርተን የጥበብ ሁሉ መጀመሪያ እሱ ስለሆነ እሱን ፈርተን መኖር አለብን። ስለዚህ እንደ ክርስቲያን በዓለም ካለ ቆሻሻና እድፍ እንዴት ነው ራሳችንን የምንጠብቀው? የተላክነው መጽሐፍ ሲነግረን ወደ ዓለም ነው። ጌታ ኢየሱስ ራሱ ማርቆስ ወንጌል ምዕራፍ 16 18 15 ላይ ሄዳችሁ ተመለከቱ። ወደ ዓለም ሁሉ ምን በሉ ነው ያለው? ሂዱ። የላከን ዓለም ውስጥ ነው። የተላክንበት ዓለም በጣም ብዙ ቆሻሻ ነገር አለው። አመፅ አለ፣ ኃጢአት አለ፣ ተንኮል አለ፣ ግድያ አለ፣ ውንብድና አለ። የተላክንበት ዓለም በጣም ብዙ ነገር ያለበት ዓለም ነውና ሂዱ ደግሞ የተባለው ወደዚያ ነው። እዛ ውስጥ ሂዱና ነው ወንጌልን ለፍጥረት ሁሉ ስበኩ፣ ያመነም የተጠመቀም ይድናል ተብሎ ተጻፈ። ይሄንን ትልቅ በጣም ትልቅ ግሬት ኮሚሽን እግዚአብሔር ሰጥቶ የላከን ወደ ሰማይ አይደለም፣ ወደ ዓለም ነው የተላክነው። ደግሞ ከዓለም ቆሻሻ ከዓለም ጉድፍ ራሳችንን መጠበቅ አለብን ካልከን እንዴት አድርገን ነው ራሳችንን የምንጠብቀው? እንደ ክርስቲያን ጌታ ወደ ዓለም እንደላከን ማወቅ አለብን። የተላክንበት ዓለም እንዳልኳችሁ ብዙ ጉድፍ አለ፣ ብዙ ቆሻሻ አለ፣ ብዙ የሚያሳድፈን ሰውነታችንን፣ ሕሊናችንን፣ ሕይወታችንን፣ እጃችንን፣ እግራችንን የኛን ነገር ሁሉ ሊያቆሽሽ የሚችል በርካታ ነገር አለ ብያችኋለሁ ባለፉት ጊዜያቶች። በተለይ ደግሞ ዋና ሰዎችን የሚያረክሱ ነገሮች ልባችን ውስጥ ነው ያለውና እዚህ ዋናው ልብ ውስጥ የሚጠነሰሰው ነገር ሰውነታችንን ሁሉ እንደሚያሳድፍ አንስተናል። እንግዲህ ወደ ዓለም ሁሉ ሂዱ ተብለናል። በዓለም ላይ እንዴት ነው የምንኖረው? እሱን የተወሰኑ ፖይንቶች እነግራቸዋለሁ። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 17 18 ላይ ወደ ዓለም እንደላከኝ ይላል። የሚገርም ነው። ወደ ዓለም እንደላከኝ፣ ኢየሱስም ወደ ዓለም ነው የተላከው። እንደላከኝ እኔ ደግሞ ወደ ዓለም ላኳቸው። የተላክንበት ዓለም አለ። ወደ ዓለም ላኳቸው፣ እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ ቀድሳለሁ ብሎ ኢየሱስ የቅድስና ዋስትና ሰጥቶን በእግዚአብሔር ፊት መታያችን ሆኖ በእግዚአብሔር ፊት ብቃታችን ሆኖ እሱ ራሴን መቀድሰው እኔ ስለ እነሱ ነው። ስለዚህ እነሱ ግን የሚሄዱት ዓለም ላይ ነው። በዓለም ላይ ይሄዱ እኔ ላኳቸው ብሎ ተልኮ ሰጥቶን የላከን ማለት ነው። ስለዚህ እዚህ ዓለም ላይ ስንኖር ከዓለም ጉድፍ ከዓለም ቆሻሻ ራሳችንን እየጠበቅን በትክክል ተልኳችንን ፈጽመን ማለፍ መቻል አለብን። ተልኮ አለ ነው የስ አሁን በጣም ብዙ ተንከራታች ከዋክብቶች አያለው መጽሐፍ ቅዱስ ጴጥሮስ ላይ እንደተጻፈው ማለት ነው። ስፍራ የሌላቸው ተንከራታች ከዋክብቶች ተብሎ የተጻፉት፣ በውሃ የሌለባቸው ደመናዎች አንድ አይደለም ሁለት ጊዜ የሞቱ ተብሎ የተጻፈላቸው አሉ። እንደሱ በጣም ብዙ ተንከራታች አያለው። ተልኮው የጠፋበት መልእክቱ የጠፋበት ዓለም ላይ ስንኖር በዓለም የምንኖርበት ምክንያት የጠፋብን ብዙ ክርስቲያኖች እንዳለን አውቃለሁ፣ እናንተም ታውቃላችሁ። ስለዚህ በዓለም ላይ ያለን ነገር ተልኳችንን እንዴት እየፈጸምን ነው መታየት አለበት። በዓለም ላይ ተልከናል። ከዓለም ቆሻሻ ራስን መጠበቅ እግዚአብሔርን መፍራት ነው እያልከን ነው። እንዴት አድርገን ነው ራሳችንን የምንጠብቀው ካላችሁ ተልኳችንን አንስተን ተልኳችን በትክክል ሲገባን የተላክንበት ምክንያትን በደንብ ስናቀውና መልእክቱን ስናነሳው ከቆሻሻው ራሳችንን መጠበቅ የምንችልበት እድል አለ። ባለፈው እግዚአብሔርን ፊት ስንማር የተናገርኩት ነገር አለ። እንግዲህ እግዚአብሔርን መምሰል ምንድነው ብለናል? ከዓለም ርኩሰት ራሳችንን መጠበቅ፣ ኑሮ ይበቃኛል ማለት፣ ከስግብግብነት መውጣት፣ በዓለም ፍቅር ውስጥ አለመግባት፣ ከገንዘብ ፍቅር መውጣት፣ አንደኛው ራስን መግዛትና በእግዚአብሔር ፊት ይበቃኛል ኑሮ ብሎ መኖር እግዚአብሔርን መፍራት ነው ብለናል። ስለዚህ ስንኖር ተልኳችንን ማንሳት አለብን። ተልኳችን ደግሞ የተሰጠን በጌታ ነው። እኔን እንደላከኝ ነው እነሱን የላኳቸው አለ ጌታ። አባቱ እንዴት ነው የላከው? ቅድም ኃይልዬ ሲያነሳው ነበረ። ታውቃላችሁ ምንም ልጅ ቢሆን ይላል ከተቀበለው መከራ መታዘዝን ተማረ ይልና እግዚአብሔርን ስለ መፍራቱ ጸሎቱ ተሰማለት ይላል። ኢየሱስ እግዚአብሔርን ይፈራ ነበር።
ተልእኮውን ለመፈጸም እግዚአብሔርን ይፈራ ነበር። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከዓለም እድፈት ከዓለም ርኩሰት ጠብቆ ተልእኮውን ፈጽሟል። እኔን እንደላከኝ ነው እነሱን እልካቸው ብሎ ይኸው መጽሐፍ ቅዱስ ይነግረናል። ስለዚህ ተልካችኋል። እስቲ ተልክ ያለው በሉ። ይሄ ነው እንግዲህ። ስለዚህ ስንላክ በዓለም ላይ ተልከናል። በዓለም ውስጥ ስንኖር ከዓለማውያን ጋራ ከማያምኑ ጋራ የምንኖረው ኑሮ ምን መምሰል አለበት? ከዓለም ጋራ ስንኖር እንዴት ነው የምንሄደው? እንዳናድፍ ተጠንቅቀን ሕይወታችንን ጠብቀን። ለዚህ ነው አሁንም ዮሐንስ ወንጌል ምዕራፍ 17 ቁጥር 14 ላይ እኔ ቃልን ሰጥቻቸዋለሁ ይልና እኔ ከዓለም አይደለሁም፣ በደንብ ስሙኝ፣ ከዓለም አይደሉም እና ይላል። ይኸውላችሁ ተልኳችሁን ማንሳት የምትችሉት ማን እንደሆናችሁ ስታውቁ። አሁን ይህን ጥቅስ የእያንዳንዳችን ቤት ግድግዳ ላይ መገኘት ያለበት ጥቅስ፣ መኪናችን ላይ ሊገኝ የሚገባ ጥቅስ፣ ልባችን ውስጥ ሊጻፍ የሚገባ ጥቅስ፣ የጌታ ኢየሱስ ክርስቶስ ጌቴሰማኒ ላይ የጸለየው ጸሎት ውስጥ የተቀመጠው ማንነታችን ነው። እግዚአብሔርን መፍራት ምንድነው? ከዓለም ጉድፍ ራስን መጠበቅ፣ የተባልነውን መሆን። እኔ ልኬያቸዋለሁ የተባለው እኔ ከዓለም አይደለሁም እነሱም ከዓለም አይደሉም። እግዚአብሔርን መፍራት ምንድነው? ማን መሆናችንን ማወቅ። ዓለም ላይ ነው እኮ የምንኖረው ፓስተር ቸርየስ፣ ግን ከዓለም አይደለንም። እንዴት አወቅ? ይሄው የተጻፈው የእግዚአብሔር ቃል ነው። አይደሉም ካል አይደሉም፣ ከዓለም አይደሉም። ዓለም ጠላቸው። ለምን? ከዓለም ጋር በቆሻሻ ውስጥ ስለማይሮጡ፣ ከዓለም ጋር በአመፁ ስለማይሮጡ፣ ከኃጢአት ጋር ስለማይሮጡ፣ ከክፋት ጋር ዓለም ላይ ካለ ሰውነትን ከሚያሳድፍ ነገር ጋር ስለማይሮጡ ዓለም ጠላቸው ይላል። ዓለም ጠላቸው ሲባል ወገኖቼ የትኛው ዓለም? ይሄ ቆሻሻው ዓለም ይጠላቸዋል። እነዚህ እውነተኛ ተልእኮ ያላቸውን ክርስቲያኖች። አሁን ዛሬ ዓለም ማን ነው? እሱ ራሱን የቻለ በጣም ብዙ አነጋጋሪ ነው። ዛሬ ድሮ ዓለም ከቅጥሩ ወይ ከቤተ ክርስቲያን የቅዱስ ቃል ከሚነገርበት ዝማሬ ካለበት አጥር ውጭ ያለው ሁሉ ዓለም ነበር የሚባለው። አሁን ብዙ ዓለም ቤተ ክርስቲያን ውስጥ አለ። ብዙ ዓለም አለ። አሁንም ዓለም አለ። ምክንያቱም ሰማይ ሲሰበክ የሚጠሉ ሰዎች አሉ። ዓለም ጠላቻቸው። ይሄንን እውነት የሚጠሉ እነማን ናቸው ካልከኝ፣ ከዓለም የሆኑት ይጠሉታል። ስለ ሰማይ ሲነገር የሚጠላው አሁን ከቤተ ክርስቲያን ውጭ ያሉ ሰዎች ብቻ አይደሉም። ቤተ ክርስቲያን ውስጥ ያሉት ራሳቸው ዓለሞች ይጠሉታል። ዓለም ጠላቸው። ለምን? ከዓለም አይደሉም። መልእክታቸው ከዓለም አይደለም። የሚያወሩት ስለ ዓለም አይደለም። የሚናገሩት ስለ ሰማይ ነው። የሚሰብኩት ስለ ሰማይ ነው። ለዚህ ነው ጳውሎስ በእስር ቤት ውስጥ ሆኖ ሲያለቅስ የነበረው የክርስቶስ መስቀል ጠላቶች ሆነው ይመላለሳሉ አለ። 2 ጊዜ ጽፌላችኋለሁ፣ አሁን እያለቀስኩ ጽፋለሁ ያለበት ምክንያት እስራኤል ሊያከብዱብኝ ይሰብኩታል ወንጌሉን አለ። እዚሁ ሆነው በማህበራችን ውስጥ ተቀምጠው የሚጠሉን ሰዎች ይፈጠራሉ። ዓለም ጠላቸው። ለምን? ከዓለም አይደሉም። ከዓለም ያልሆኑ ሰዎች በምን እንደሚታወቁት? ቋንቋቸው፣ ሀገራቸውን ያወራሉ፣ ሰፈራቸውን ያወራሉ። ሌላ መልእክት የላቸውም። የተላኩበትን ተልእኮ ይዘው ነው የሚወጡት። እግዚአብሔር እኔ ዓለምን እንዳስተዋወቃት አልጠራኝ። በዓለም ውስጥ ያሉትን ከዓለም ያልሆኑትን ባለሀገሮቹን ሀገራቸውን ላመለክት ተጠርቻለሁ። ይሄውና መጽሐፍ ቅዱስ ከዓለም አይደሉም፣ ዓለም ጠላቸው። ከክፉ እንድጠብቃቸው እንጂ ከዓለም እንድታወጣቸው አለምንም። አሁንም አይወጡም አለ። ተጠሉና አይወጡም። ስለተጠላቻቸው ዓለም እነሱ ከዓለም አይወጡም። ከክፉ ግን ይጠበቁ። ከእንደዚህ ከጥላቻ ይጠበቁ። በዓለም ላይ ሰውነትን ከሚያሳድፍ ነገር ይጠበቁ። ዓለም ላይ ካለ ክፋት ይጠበቁ። ከአመፁ ይጠበቁ። ዓለም ጠልታቸዋለች። የጠሏቸው ሰዎች ጉዳት እንዳያደርሱባቸው ይጠበቁ። የኢየሱስ ጸሎት ከዓለም አይደለሁም እኔ እነሱም ከዓለም አይደሉም ብሎ ቁጭ አደረጋቸው። እስቲ ከዓለም አይደለሁም በሉ። ጮክ በሉና በሉት እስቲ እንደገና ከዓለም አይደለሁም በሉ። ታዲያ ምን ትሰራላችሁ እዚህ? ተልእኮ ተቀብለን ያለን። እኔን እንደላከኝ እኔ ደግሞ እነሱን ልኬያቸዋለሁ። ከዓለም አይደሉም፣ እኔ ከዓለም አይደሉም፣ እነሱም ከዓለም አይደሉም። የሚኖሩት ከዓለም እንድታወጣቸው አለምንም። እዛው ግን እያሉ ከክፉ ይጠበቁ። እኔ ከዓለም እንዳይደለሁ ከዓለም አይደሉም። 4 ነጥብ። ስንት ክርስቲያን ነው ይሄን የሚቀበለው? ከዓለም አይደለውም፣ ምኖረው ዓለም ላይ ነው። አሁን ይሄ ሲሰበክ የሚጠላ ሰው ሲፈጠር ይሄው ዓለም ጠላቸው የተባለው ይሄ ነው። ዓለም የሚባለው ሰውዬ ይሄ ነው። ዓለም የምትባለው ሴትዮ እቺ ናት።
መሬትና ስጋ አፈርና ምናምን ሲሰበክ ደስ የሚላቸው ሰማይ ሲሰበክ የሚጠሉ ሰዎች ከተፈጠሩ እነሱ ናቸው ዓለም የሚባሉት እንጂ ዓለም የሚባለው ከቤተክርስቲያን ውጭ ያለው ብልጭልጩ ነገር ሌላ ቋንቋ የሚናገሩ ሰዎች አይደሉም። ይሄን እውነት የማይጠማቸው ስለ ሰማይ ሲሰበክ የማይጠማቸው ተልእኮ ሲመጣ የማይጠማቸው የእግዚአብሔር ሐሳብ ሲመጣ የማይጠማቸው ደስ የማይላቸው ማለት ነው። ይሁን እንጂ ከዓለም አይደለም። እኛ ሁላችንም ከዓለም አይደለም። አሜን። የምንኖረው ዓለም ላይ ነው። ክፋት ያለበት ዓለም ላይ ነው። ነፍሰ ገዳይ ያለበት ዓለም ላይ ነው። ጥላቻ ያለበት ዓለም ላይ ነው። ሰውነትን የሚያሳድፍ ቆሻሻ ያለበት ዓለም ላይ ነው። የምንኖርበት ዓለም በብዙ ነገር የወጠረ ነው። ወደዚህ ዓለም መጥቶ ሰይጣን ያራገፈው በጣም በርካታ ነገር አለ። በዚህ ውስጥ ሆነን ነው ተጠብቀን ሰማይን የምንሰብከው። አገራችን በሰማይ ነው። እስቲ በደንብ አሜን በሉ። ስለዚህ ከዓለም አይደለንም። እረፍት ይሰጣችኋል። ይሄ እውነት ከየት የሆናችሁ መስሏችሁ ነው? ከዓለም አይደላችሁ። ትሄዳላችሁ። ተልኮ ነው ይዘን የመጣን። ለዚህ ነው ኢየሱስ ልባችሁ አይታወክ አይፍራ፣ በአባቴ ቤት ብዙ መኖሪያ አለ፣ ስፍራ ላዘጋጅ እሄዳለሁ፣ ተመልሼ መጥቼ ወስዳችኋለሁ፣ እኔ ባለሁበት እናንተ ትሆናላችሁ። ስለዚህ ከዓለም አይደላችሁ። ምንድነው የሚያስጨንቃችሁ? ምንድነው ግራ ያጋባችሁ? ምንድነው ወገባችሁን የፈታው? ምንድነው ያስጨነቃችሁ? ምንድነው ተስፋ ያስቆረጣችሁ? ምንድነው እየጨነቃችሁ ያለው? ምንድነው እያወካችሁ ያለው? ስለዚህ አንድ የምትፈቱበት እውነት ማን መሆናችሁ ማወቅ ነው። ከየት መሆናችሁ ማወቅ ነው። እስቲ ከዓለም አይደለሁም በሉ። አዎ የምንኖረው ዓለም ላይ ነው፣ ግን ከዓለም አይደለም። እኔ አይደለሁም፣ መጽሐፉ ነው የሚነግር። እኔ ከዓለም አይደለሁም እነሱም ከዓለም አይደሉም ብሎ 17:16 ላይ መጽሐፍ ቅዱስ ይናገራል። ዮሐንስ ወንጌል የተጻፈው ኢየሱስ ያለው ከዓለም አይደለሁም እኔም እነሱም ከዓለም አይደሉም። ይሄንን ውሰዱታ። እግዚአብሔርን መፍራት ማለት የሆነው መሆን ነው። በቃ ማን እንደሆነን ማወቅ ነው። ሁለተኛ ከጨለማ አይደለንም። ጨለማ ውስጥ ነው ያለነው። ጨለማ ዓለም በሙሉ በጨለማ ውስጥ ወድቃለች። ታውቃላችሁ መጽሐፍ ሲናገር ኃጢአት ኤፌሶን ምዕራፍ 2 ላይ በኃጢአትና በደላችሁ ሙታን ነበራችሁ ይላል። ሙታን ነበራችሁ። በዚህ ዓለም ላይ ለሚሰራው መንፈስ ፍቃድ ነበር የምትመላለሱት። የስጋችሁና የልቦናችሁን ፍቃድ ነበር የምታደርጉት። ከፍጥረታችሁ የቁጣ ልጆች ነበራችሁ ይላል። አሁን እኛ የቁጣ ልጆች አይደለም። ለምን ከተባለ እግዚአብሔር ቁጣ መስቀል ላይ በርዷል። እኔ ላይ እግዚአብሔር ቁጣ የለም። እስቲ እኔ ላይ እግዚአብሔር ቁጣ የለም በሉኝ። እኔ ከጨለማ አይደለሁም በሉኝ። እንደገና በደንብ ደመቅ አድርጎና እኔ ከጨለማ አይደለሁም በሉ። መጽሐፍ ነው የሚናገረን። ከጨለማ እንዴት ወጣ ፓስተር ቸሬ? እኛ እኮ ጨለማ ውስጥ ነን። ቀን ጨልሞብናል። ጨለማው አይደለም ቀኑ ጨልሞብናል። በጨለማ ውስጥ ነው የምንመላለሰው። አሁንም ህይወታችን ጨለማ ነው። እንደዚህ ነው በጣም ብዙ ሰው የሚያምር ብርሃን ያለበት ቦታ ጨለማ ውስጥ ነው ያለው። በጣም ብዙ ምቾት ያለበት ቦታ ጨለማ ውስጥ ነው ያለው። ፍርሃት ወርሶታል። ሞቱን ነው የሚመኘው። የሚያስጨንቀው በርካታ ነገር አለ። የጨለማው ገዢ ህይወቱን ያተራምሰዋል። በርካታ ሰው እዚህ ውስጥ ነው ያለው። እኛ ግን ከሱ አይደለንም። ከጨለማ አይደለን። ጨለማችን በርቷል። እስቲ በደንብ አሜን። ቆላስይስ 1:13 እርሱ ከጨለማ ስልጣን አዳነን ይላል። ኢየሱስ ጌታ ነው። ማን ነው እርሱ? ክርስቶስ። ምን አረገን? ከጨለማው ስልጣን አዳነን። ጨለማው በእኛ ላይ እንዳይጨልም፣ ጨለማው ህይወታችን እንዳይገዛው እርሱ አዳነን። እስቲ እርሱ አድኖኛል በሉ። እሱ አዳነን። ቤዛነትንም እርሱን ኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ምንድነው የሆነው? ከጨለማ ስልጣን ድነናል። ከዚህ ዓለም አይደለንም። እስቲ አሜን። ይሁላችሁ እግዚአብሔርን መፍራት እንድትችሉ፣ ተልኳችሁን ማንሳት እንድትችሉ ማን መሆናችሁን ወቁ። ከዚህ አይደላችሁም። ይሄ ብቻ አይደለም፣ የጨለማው ስራ ፈርሷል። ከጨለማ አይደለንም። አሁን ወዴት ፈልሰናል? ወደ ፍቅሩ ልጅ መንግስት ፈልሰናል። ክብር ለኢየሱስ ይሁን። ወደፊት አይደለም የምንፈልሰው፣ ፈልሰናል። ለዚህ ነው በብርሃን ጨለማ ውስጥ ስለ ብርሃን እናወራለን። ከጨለማ ድነናል። ጴጥሮስም ሲነግረን ይሄን ነው የነገረኝ። አንድ ጴጥሮስ ምዕራፍ 2 ላይ አንድ ጴጥሮስ ምዕራፍ 2 እናንተ ግን ከጨለማ ወደ ምን ወደሚያስደንቅ ብርሃን የጠራችሁን። እስቲ ተጠራ ሰዋል እጅ ማየት ይችላል። እኔ ተጠርቻለሁ በሉኝ እስቲ ወገኖቼ። እዚህ ከሆነላችሁ ነገር ውጪ ሌላ ነገር መስማት አትችሉ። የሆነላችሁ ነገር ሲጠፋባችሁ፣ እኛም የሆነላችሁ ነገር ጠፍቶብን በጋራ የሆነ ነገር አይናችን ጨፍነን አንፈልግም። እኔ አልጠፋብኝም፣ የመጣሁበትን ምክንያት አውቃለሁ። እናንተም ለምን እንደተጠራችሁ አውቃለሁ። እግዚአብሔር የጠራችሁ ዜጋ ሊያረጋችሁ ነው። እግዚአብሔር የጠራችሁ ከጨለማ ወደሚያስደንቅ ብርሃን ውስጥ ነው። እግዚአብሔር የጠራችሁ ከዚህ ጨለማ ህይወትን ከሚያረክስ ማንነትን ከሚያረክስ ቆሻሻ ውስጥ ወደ ፍቅሩ ልጅ መንግስት ነው ያፈለሳችሁ።
አሁን በጨለማ አይደላችሁ፣ ጨለማችን በርቷል። እስቲ አሜን። የጠራችሁ እርሱ የእርሱም በጎነት እንድትነግሩ ነው ይላል። የተጠራችሁት ከጨለማ ወደ ብርሃን ለምንድን ነው? በጎነቱን እንድትናገሩ። ስለምን ልትናገሩ? በምንም አይነት ሁኔታው ስትሆኑ ስለ እግዚአብሔር በጎነት፣ ስለ እግዚአብሔር መልካምነት፣ ስለ እግዚአብሔር ቸርነት፣ ስለ እግዚአብሔር በጎነት፣ ስለ ሰራው ሥራ ልትነግሩ ነው የተጠራችሁት። መከራ ልታወሩ አይደለም፣ ችግር ልታወሩ አይደለም፣ እግዚአብሔርን ልታሙት አይደለም። በየቅያሱ ሰው እየሰበሰባችሁ እግዚአብሔር እኮ እንደዚህ አድርጎኛል እንደዚህ ሆኗል ብላችሁ መልካምነቱን እንጂ በጎነቱን እንጂ ሌላ ነገር እንድታወሩ አልተጠራችሁ። እግዚአብሔር በጎነቱን እንድትነግሩ የተመረጠ ትውልድ ናችሁ። የሁላችሁ ከጨለማ አድኗችሁ የተመረጠ ትውልድ ናችሁ። እስቲ እኔ በሉኝ የተመረጥኩ ትውልድ ነኝ። ይሄ ብቻ የንጉሥ ካህናት ቅዱስ ሕዝብ። ተመልከቱ፣ የሆነው ይሄን ነው። ይሄን ሆነን ነው ምድር ላይ የምንኖረው። ይሄን ሆነን ነው ዓለም ላይ የምንኖረው። ዓለም ላይ ስንኖር የሚያስጨንቅ፣ የሚከብድ፣ የሚያስፈራ፣ ግራ የሚያጋባ፣ ተስፋ የሚያስቆርጥ በጣም ብዙ ነገር አለ። ጨለማ ውስጥ እኛ ተጽናንተን የኖርንበት አንዱ ነገር ምንድን ነው ከተባለ ከጨለማ ወደ ብርሃን መጥተናል። ብርሃናችን በርቷል። ክርስቶስ የእግዚአብሔር ልጆች ሆነናል። የተመረጠ ትውልድ ሆነናል። የንጉሥ ካህናት ሆነናል። ለርስቱ የተለየ ወገን ሆነናል። እግዚአብሔር ለልዩ ተልእኮ መርጦን ምድር ላይ እንኖራለን። የቀረን ነገር ስላለ ሳይሆን የምንኖረው እሱ በእኛ የቀረው ነገር ስላለ እንኖራለን። ጊዜው ሲደርስ ወደ ቤት እንሄዳለን። ክብር ለእግዚአብሔር ይሁን። ከዓለም አይደለንም፣ ከጨለማም አይደለንም። ለምን ሲባል ከጨለማ ወደ ብርሃን አምጥቶናል። ክብር ለኢየሱስ ይሁን። እግዚአብሔርን የምንፈራው ለምንድን ነው? እንደዚህ ስለሆነ። ከዓለም እድፈት ራሳችንን የምንጠብቀው ለምንድን ነው ከተባለ እንደዚህ ስለሆነ የተደረገልን ነገር ነው። እኛ የብርሃን ልጆች ነን። ሕግ ለእግሬ መብራት ለመንገዴ ብርሃን ነው ተብሎ የተጻፈልን አሁን በውር ድንብር የምንሄድ ሳይሆን እያየን የምንሄድ ሰዎች ነን። የሚነካን ማይነካም፣ የሚረገጥ ማይረገጥን መርጠን የምንረግጥ ሰዎች ነን። አውቀን የምንወጣና የምንገባ ሰዎች ነን። መጽሐፍ እንወቅ እናውቀው ዘንድ እግዚአብሔርን እንከተል፣ እንደ ወገግታ ተዘጋጅቶ እናገኘዋለን። ምድርን እንደሚያጠጣ እንደ መጨረሻ ዝናብ ይመጣል የተባልን ሰዎች ነን። እግዚአብሔር አልጠፋብንም። ኢየሱስ መጥቶ አብራርቶልናል። ስለ እግዚአብሔር የነበረን ስዕል፣ እግዚአብሔርን እናስበው የነበረው እግዚአብሔርን አምጥቶ አብራራልን። ምን አይነት በጎ አምላክ እንደሆነ፣ ምን አይነት ደግ እንደሆነ፣ እንዴት ኃጢአተኛን እንደሚወድ፣ እንዴት ትዕግስተኛ እንደሆነ፣ እንዴት ቸር እንደሆነ በክርስቶስ መጣና አወራልን እግዚአብሔርን። ለዚህ ነው ተጽናንተን የምንኖረው። ስለዚህ ከዓለም አይደለንም፣ ከጨለማ አይደለንም፣ ከአመፅ አይደለንም። እስቲ አሜን። እኛ አሁን የአመፅ ልጆች አይደለን፣ የቁጣ ልጆች አይደለን፣ የቁጣ ልጆች አይደለን። እንዴት ሲባል ነገር ግን ይላል። ሂዱና ኤፌሶን ምዕራፍ 2 ቁጥር 4 ተነበቡ። ነገር ግን ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን በነበርን ጊዜ ከክርስቶስ ጋር ምን ሰጥቶን። በቃ ቁጣ የለብኝም። የእግዚአብሔር ቁጣ የለብንም። አሜን። የተጣለው ዓለም ላይ እንዳይወጡ ተብለን ስንቀመጥ የተሰጠን ስንቅ ይሄ ነው። የተሰጠን ስንቅ ይሄ ነው። ከዓለም ጋር እንዳንፈራ፣ እንዳንጨነቅ፣ ግራና እንዳንጋባ፣ የማይሆን ነገር ውስጥ ህይወታችንን እንቆላልፈን እንዳይቆሽሽ፣ ሰውነታችን ጤናችን የተጠበቀ እንዲሆን እግዚአብሔር እርሱን ያከበርን እንድንኖር የፈራ ነው እንድንኖር ምንድን ያደረጋችሁ ከተባለ የተሰራልን ስራ ነው። እግዚአብሔር በክርስቶስ የሰራው ስራ እዚህ ውስጥ ነው ይሄ ስንቅ የተሰጠ። ክብር ለኢየሱስ ይሁን። ስለዚህ ከአመፅም አይደለም፣ ከቁጣ አይደለም። እስቲ እግዚአብሔር ቁጣ እኔ ላይ የለም በሉ። በደንብ አሜን በሉ እስቲ። የለም። ፍርሃት ውስጥ ያላችሁ ክርስቲያኖች አላችሁ፣ ጠዋትና ማታ ሰይጣን የሚወቅሳችሁ መንፈስ ቅዱስ እያላችሁ የሰይጣንን ስራ ወደ መንፈስ ቅዱስ የምታዞሩ ይኸውላችሁ፣ እግዚአብሔር ከእናንተ ጋር ወይም ሰይጣን ከእናንተ ጋር ሲኖር የምታውቁበትን ሁለት ነገር ልንገራችሁ። ሰይጣን እናንተ አካባቢ ሲኖር የሰይጣንን ስራ ልንገራችሁ። ሰይጣን ሁሉ ጊዜ ለእግዚአብሔር ያሰበ ለእናንተ ያሰበ ነው ይመስለው። መጥቶ የሚላችሁ አሁን አንተ በዚህ አይነት ህይወትና ሁኔታ ነው ከእግዚአብሔር ጋር የምትኖረው፣ አስበው እስቲ ብሎ ብቃትህን ያለህን ድካምህን የሚያስረዳህ በእግዚአብሔር ፊት ምንም መሆን እንደማትችል እየነገረ ያለ አለ። እሱ አጋንንት ይባላል። እንደማትችል የወደክበት ቦታ ወድቀህ መቅረት እንዳለብህ፣ ስለ መነሳት እንዳታስብ፣ ስለ ምህረት እንዳታስብ፣ እግዚአብሔር ይሄን ኃጢአት ይቅር ይለው እኔ በበኩሌ እያለ እየመከረ ከሆነ ኖ ኖ ኖ ኖ ኖ ያደረከው ነገር በጣም ከባድ ነው፣ የሰራሽው በጣም ከባድ ነው፣ እግዚአብሔር ይሄን ኃጢአት ይቅር የሚለው አይመስለኝም፣ ጥሩ ነው ያደረከው፣ እግዚአብሔር ቤት እንደዚህ ቆሻሻማ አትሂድ ብሎ ለእግዚአብሔር ቤት ያሰበ መስሎ ለእግዚአብሔር የተጠነቀቀ መስሎ እየመከራቸው ያለ ካለ እሱ ጂኒ ነው፣
ዲመን ነው፣ አጋንንት ነው። ነገር ግን የወደቃችሁበት ስፍራ መጥቶ ልጄ ተነስ፣ ብቃት የሆነ ጌታ አለልህ፣ መስቀል ላይ የሞተው እኮ ለአንተ ነው፣ ያንን በሕግ የተጻፈውን በአንተ ላይ ተደርቶ የነበረውን ቁጣ ያበረደልህ፣ ቅጣትህን የተቀጣልህ ክርስቶስ አለ፣ ከፍሎልሃል፣ እድል አለ፣ መነሳት ትችላለህ፣ ተነስ የሚልህ እሱ መንፈስ ቅዱስ ትችያለሽ የሚለውን መጸለይ አልችልም ምናምን ትችያለሽ የሚለውን እኔ አሁን ምን አይን ያለ እስቲ አይን አለሽ የሚልሽ ነው። እሱ መንፈስ ቅዱስ ይባላል። አቅም አለህ ልጄ ተነስ የሚለው መንፈስ ቅዱስ ነው። አትችልም የሚልህ ሰይጣን ነው። እነዚህ ለዩ። ከዚህ ከአመጽ አይደለም። አሜን። ከእግዚአብሔር ቁጣ አይደለም፣ ከምሕረቱ ወገን። አሁን እግዚአብሔር እኛን ሲመለከት ታውቃላችኋል፣ እንዲህ በችርቻሮ እኮ አይደለም የሚያየን በደሙ በኩል። አሜን። እስቲ ደሙ ለኔ ፈሷል በል እስቲ። በቃ ጌታ የሚያየው እናንተን ሳይሆን ደሙን ነው፣ የተከፈለውን ነው የሚያየው። የተከፈለውን ማዕተሙን ነው የሚያየው። የከፈለው ማነው? ክርስቶስ። ምን አይነት ደም? ንጹህ ደም። ፒሪድ። መነሳት ትችላላችሁ። በዓለም ላይ ስትኖሩ ከአመጽ አይደላችሁ፣ ከቁጣ አይደላችሁ። የምንጠፋ አይደለም። አትፍሩ። እስቲ የምጠፋ አይደለሁም በሉ። ለምንድን ነው የምንጠፋ ያልሆን ነው? እንዴት ነው ማንጠፋው? እመኑኝ፣ መሞት መጥፋት አይደለም። ለምን ካላችሁ እኛ ከማይጠፋው ዘር ተወልደናል። ይሄም የእግዚአብሔር ቃል ነው። እንግዲህ ከእግዚአብሔር ቃል በላይ ማስረጃ የለም። የእግዚአብሔር ቃል ምን ይለናል? መጽሐፍ ቅዱስ እንደዚህ ይላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም። ከሚጠፋ ዘር አይደለም። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ምን ቃል። እስቲ በእግዚአብሔር ቃል ተወልጃለሁ። በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ዳግመኛ የተወለዳችሁት ከማይጠፋ ዘር ነው። ስለዚህ ምንድነው እየነገርከን ያለው ፓስተር ቸሬ? ከሚጠፋ ዘር አይደላችሁ፣ አጠፉ። መሞት መጥፋት አይደለም። አንድ ጊዜ ዳግም በክርስቶስ ኢየሱስ መስቀል ስራ ከተወለድን በኋላ ለዘላለም ከእግዚአብሔር ጋር እንኖራለን። አሜን። በየመሃሉ እየመጣ በተርም የሚያፈራርሰን ኃይል የለም። ክብር ለኢየሱስ ይሁን። የወደዳቸውን እስከ መቼ ወደዳቸው? እስከ መጨረሻ። የወደዳቸውን እስከ መቼ? እስከ መጨረሻ። የወደዳቸውን እኮ የመረጣቸው እኮ በመሃል ላይ ጭቃ ውስጥ ሊገቡ ይችላሉ። በጭቃና በልጁ መካከል ያለውን ልዩነት ጌታ ያውቃል። ጭቃውን እጥብ እያደረገ እኛ ዳይፐርና ልጅ እየለየን እንዳሳደግ ነው፣ እሱ ጭቃውን እጥብ እያደረገ ልጆቹን እቅፍ እያደረገ ነው የሚሄደው። ከማይጠፋ ዘር ተወልዳቸዋል። እስቲ ከማይጠፋ ዘር ተወልጃለሁ በሉ። ከማይጠፋ ዘር ተወልደናል። ክብር ለእግዚአብሔር። እዚህ ዓለም ላይ ስንኖር እንዴት ነው የምንኖረው? ከማይጠፋ ዘር መወለዳችንን አውቀን፣ ከዚህ ዓለም አለመሆናችንን አውቀን፣ ከጨለማ ወደ ብርሃን እንደመጣን አውቀን፣ የቁጣ ልጆች እንዳልሆንን አውቀን። ይሄ እኮ ነው እግዚአብሔር እንድትፈሩት የሚያደርጋችሁ። የሰራላችሁ ስራ አይናችሁ ተከፍቶ መንፈስ ቅዱስ ብርሃን ሲሰጣችሁ፣ ዋው እንዴት ለእግዚአብሔር መኖር እንዳለባችሁ ታውቃላችሁ። ነገር ግን ከዓለም ጋር የምትሻሙ ከሆነ የዓለም ላይ ያለ ጉድፍ ቆሻሻ ያገኛችኋል። ሕይወታችሁ ይበላሻል። ፍርሃቱ ያገኛችኋል። ይሄ ሞቱ የጨለማው ስራ ያገኛችኋል። ቁጣው ያገኛችሁ። አሁንም እኛ ቁጣ ውስጥ እንዳለ ሰው ልኖር አይገባም። እግዚአብሔርማ ቁጣውን ልጁ ላይ ያበረደው እኮ። ኢየሱስ ሲገረፍ እኔ እየታሰብኩ ነው የተገረፈው፣ እናንተ እየታሰባችሁ እንጂ ኢየሱስ ምን ኃጢአት አለበት? እሱ እኮ ፍጹም የእግዚአብሔር ልጅ ነው። ንጹሕ እኮ በሰውም በእግዚአብሔር ፊት የተመሰከረለት እኮ ጌታ ነው። ጲላጦስ እኮ እጁን ታጠበ፣ እኔ ምንም ነገር እዚህ ሰውዬ ላይ አላገኘውም ብሎ። አባቱም ይወደው ነበር፣ ደስ የምሰኝበት ልጄ ነው ብለዋል። እና ለምን ሞተ? አንቺን ወክሎ እኔን ወክሎ። ዕዳ የለባችሁ። እስቲ አሜን። ስለዚህ ከዓለም ከሚገኝ እድፍ ራሳችሁን ጠብቁ። እግዚአብሔርን መፍራት ማለት ከእድፍ ራስን መጠበቅ። እግዚአብሔርን መፍራት መቅለስለስ አይደለም። እግዚአብሔርን መፍራት ረጅም ቀሚስ መልበስ አይደለም። እግዚአብሔርን መፍራት ማስመሰል አይደለም። የተሰራውን ነገር አውቀን በልካችን መኖር ነው። በልካችን መኖር ነው። ከጨለማ ወደ ብርሃን እንደመጣ ሰው መኖር ነው። ኃጢአቱ እንደተደመሰሰለት ሰው መኖር ነው። ከማይጠፋ ዘር እንደተወለደ ሰው መኖር ነው። እንደ እግዚአብሔር ምርጥ መኖር ነው። በጎነቱን እየተናገሩ መኖር ነው። ተልእኮውን መፈጸም ነው። በዚህ ውስጥ ነው እንግዲህ እግዚአብሔር ልጆች የሚገለጡት። እውነተኛ የእግዚአብሔር ልጆች በጨለማ ውስጥ ይገለጣል። አሁን ብትወጡ መዓት ከዋክብት ሰማይ ላይ ታያላችሁ። 8 ሰዓት ላይ አልነበሩም፣ ቀን 9 ሰዓት አልነበሩም፣ 10 ሰዓትም አታዩአቸው። ጨለማው ሲመጣ ግን ይገልጣቸዋል። ከዋክብት ከያሉበት ብቅ 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 ይላሉ።
እውነተኛ የእግዚአብሔር ልጆችም በችግር ጊዜ የሚታዩት ናቸው። መከራ ሲመጣ፣ ጭንቀት ሲመጣ ብርሃን ይዘው ብቅ የሚሉ፣ ተስፋ ይዘው ብቅ የሚሉ፣ በጎነቱን እየተናገሩ ብቅ የሚሉ፣ ቸርነቱን እየተናገሩ ብቅ የሚሉ፣ እንደ ካህን በሕዝቡና በእግዚአብሔር ፊት የሚቆሙ፣ ለትውልድ መልእክት ያላቸው፣ መንፈስ ያላቸው፣ ድምፅ ያላቸው ሆነው ይወጣሉ እንጂ አብረው ሲጨልም ይጨልሙ አይደለም። መጽሐፍ ጨለማ በእርሱ ዘንድ አይጨልም። እስቲ አሜን። ስለዚህ ከማይጠፋ ዘር ተወልዳችኋል፣ ከዚህ ዓለም አይደላችሁ። የት ነው ግን የምትኖሩት? እዚህ ዓለም። ምን አድርጉ ነው ያለን? እኔን እንደላከኝ እኔ እነሱን ምን ያርጋቸዋል? እስቲ እኔ እዚህ ዓለም ላይ የምኖረው ተልኬ ነው። እዚህ ዓለም ስኖር ከጨለማ ወደ ብርሃን መጥቻለሁ፣ ከእግዚአብሔር ቁጣ ድኛለሁ፣ ከማይጠፋ ዘር ተወልጃለሁ። አለቀ። ስትኖሩ ይሄንን አውቃችሁ ኑሩ። በቃ ተልኮን መፈጸም የምትችሉት ያኔ ነው። አለበለዚያ እቺ ዓለም እዚህ ዓለም ላይ ያለ ሰውነትን የሚያሳድፍ ነገር ይጠላልፋችሁና ከፕሮግራም ውጭ ትሆናላችሁ። ከተፈጠራችሁበት ፕሮግራም፣ ከምትኖሩበት፣ ከተገኛችሁበት እግዚአብሔር እና ለእናንተ ካዘጋጀው ነገር ውጭ የሚያደርጋችሁ በርካታ ነገር ወጥመዶች በዙሪያችሁ እንዳሉ እንድታውቁ ያስፈልጋል። ስለዚህ እግዚአብሔርን የምናከብር የእሱ ሐሳብ የሚገለጥብን እንድንሆን እግዚአብሔር መርጦናል። አሁን እግዚአብሔር ምድር ላይ በምንድን ነው የሚገለጠው ካላችሁኝ፣ በአንተና በአንቺ በእኔ ነው። እግዚአብሔር እዚህ ምድር ላይ ተገልጦ ለመስራት ሰው ይፈልጋል። በነገራችን ላይ እግዚአብሔር ብቻ አይደለም፣ ሰይጣን ራሱ ሰው ይፈልጋል። የለውም ሊቼንሳ እዚህ ምድር ላይ ተገልጦ የመኖር የመንቀሳቀስ ሊቼንሳ የለውም። ያ ሊቼንሳ ያ ፍቃድ ምንድን ነው ካላችሁኝ፣ ይሄ ሰውነታችን። ይሄን ካላገኘ ሰይጣን አይሰራም። እናንተን ካላገኘ አይገለጥም። ውሸት ነው። አይቸው እንደዚህ ጥርሱ መሬት ነክቶ ከሰማይ እዚህ ከምድር የሚደርስ ዛፍ የሚያክል እግር ምናምን ብለው ከነገሯችሁ ውሸት ነው። የሆሊውድ ፊልም ያዩ ሰዎች ናቸው። መንፈስ እንደዚህ አይደለም። ይሄው እግዚአብሔር ከሚነግረን መጽሐፍ ቅዱስ ከሚነግረን ውጪ ሰይጣንን ልናቀው አንፈልግ። የወደቀ የተጣለ ነው፣ መንፈስ ነው፣ መናፍስት ነው። ከመላእክት አንዱ ነበረ። መላእክት ስጋ የላቸው፣ መናፍስቶች ናቸው። ግን ፈቃዱን ካገኘ የሰውን ፈቃድ የሰውን ላይሰንስ ካለ ቀምቶ እዛ ሰው ውስጥ ፕሮሰስ ገብቶ የሰውን ሰውነት ቱት አድርጎ ይጠቀምበታል። እግዚአብሔርም መንፈስ፣ እግዚአብሔርም ለመስራት የፈጠረውን ፍጡር ነው የሚጠይቀው። ልጄ ሆይ በር ክፈትልኝ ብሎ። በሰይጣንና በእግዚአብሔር መካከል ያለው ልዩነት ምንድነው? ሰይጣን አንኳኩቶ አይገባ። ደከም ስትል ገብቶ ህይወትን፣ ጆሮህን፣ አይንህን ምናምን ይቆጣጠርና እግርህን ተጠቅሞ ሲጠቀም ታያለህ። እግዚአብሔር ደግሞ እንደዚህ ቁጭ አድርጎ ፓስተር ቸሬን ይልካል፣ መንፈሱን ይልካል፣ ቃሉን ይልክና ልጄ ሆይ በርህን ክፈትልኝ፣ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በሩን ይከፍትልኝ፣ ወደ እርሱ ገባለሁ፣ በግድም ገባና ምሰራ አይደለሁም፣ ፈቃድ እፈልጋለሁ ብሎ የሚጠይቅ ነው። በጣም ልዩነቱ ይሄ። እግዚአብሔር ብቻ ነው ለምኖ የሚገባው። ስለዚህ እግዚአብሔር የምናከብረው የእሱ ሐሳብ እንዲገለጥብን ነው የምንኖረው። እያከበር ነው የእርሱን ሐሳብ በህይወታችን እየተገለጠ እንድንኖር እግዚአብሔር ይርዳል። አሜን። እሱ አባታችን ነው። እግዚአብሔርን የምንፈራው እንዴት ነው ካለም በዓለም ከሚገኝ ድፍ ራሳችንን ጠብቀን። በዓለም ከሚገኝ ድፍ ራሳችንን የምንጠብቅበት ኃይላችን ምንድን ነው ካላችሁ፣ አሁን ያልኳችሁን ነገሩን ማወቅ፣ እግዚአብሔር አባታችን እንደሆነ ማወቅ። እስቲ እግዚአብሔር አባቴ ነው በሉኝ። ጮክ በሉና በሉኝ። እግዚአብሔር አባቴ። ስለዚህ ይላል መጽሐፍ ቅዱስ 2 ቆሮንቶስ 6:17 ላይ ስለዚህ ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ እርኩስን ነገር አትንኩ። ዓለም ላይ ነው የምትኖሩት ብለን፣ አዎ ከነሱ መካከል ውጡ፣ እርኩስ ነገር እንዳትነኩ፣ እርኩስን ነገር አትንኩ ይላል። ሁሉንም የሚገዛ ጌታ ስልካችሁ እነሱ መካከል ውጡ። ግቡ ብለህ ምንድነው ውጡ ብትለን? እርኩስን ነገር አትንኩ። ውጡ ማለት እርኩስ ነገር አትንኩ፣ ተለዩ፣ አትንኩ። ሁሉን የሚገዛ ጌታ ነው ይሄን የሚለው። እኔም እቀበላችኋለሁ፣ ለእናንተም አባት እሆናለሁ። እኔ አባት እሆንላችኋለሁ። የተላካችሁበት ዓለም ላይ እኔ አባት እሆንላችኋለሁ፣ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆኑልኛላችሁ ብሎ ይነገር። እግዚአብሔር አባታችን ወንዶች ልጆችና ሴቶች ልጆች ሆነን እንድንኖርለት ነው የጠራን። ስለዚህ ወንዶች ልጆች አሉት ወይ እግዚአብሔር? ሴቶች ልጆች አላችሁ ወይ እግዚአብሔር? ካላችሁ የት ናችሁ? ከየት ናችሁ? ተልኳችሁስ እየተፈጸመ ነው ወይ? ይሄ ጥያቄ መልስ ማግኘት አለበት። እኔን እንደላከኝ
እኔ እነሱን እልካቸዋለሁ። ከዓለም አይደለሁም እኔም እነሱም ከዓለም አይደሉም። ስለዚህ አሁን ያለነው ሰፈራችን አይደለም ማለት ከዚህ አይደለንም። እኔ አይደለሁም የሰጠኋቸው ይሄን ስልጣን እሱ። ከየት ነን? ከሰማይ። ከየት ነን? ሀገራችን በሰማይ። እዚህ ምን እንሰራለን? ተልእኮ ተቀብለን ተልኳችን ተቀብለን ስንኖር ማንኛ እኛ ከጨለማ የወጣን ከማይጠፋ ዘር የተወለድን የእግዚአብሔር ምርጥ ልጆች በክርስቶስ አዲስ ፍጥረት የሆነን ጨለማችን የተገፈፈ የእግዚአብሔር ብርሃን የበራልን አንድ ቀን በክብር መጥቶ የሚወስደን ስራ የተሰጠን ተልኮ የተሰጠን ሂዱ ወደ ዓለም ሁሉ ተብለን የተላክን ወደ ዓለም ሁሉ ሄደን የምንሰራው ስራ ያለን ስራችንን በትክክልና በአግባብ እየሰራን ነው ወይስ ስራችንን ረስተነው ጥለነው በተለያዩ ወጥመድ ውስጥ ገብተናል? እንደ አሳዋ ብዙ ጊዜ እናገራለሁ። አሳዋ ታስታውሳላችሁ? ባህር ውስጥ ውቅያኖስ ውስጥ በሰላም የምትኖር አሳ፣ እዛ አቅርቦት የተዘጋጀላት አሳ፣ በዛ ባህር ውስጥ ያላት ነገር ውቅያኖስ ውስጥ የምትፈልገው ነገር ሁሉ የተፈጠረላት አሳ፣ እግዚአብሔር ለሷ ህይወት የሚሆነውን ነገር ሁሉ አዘጋጅቶ የፈጠራት አሳ። እዚህ ከውቅያኖስ ውጭ ያሉ ሰዎች ፍላጎት እሷን የመብላት ፍላጎታቸው እሷን የመፈለጋቸው ብዛት ለሷ የሚሆን የታሰበ የሚመስል ትል ወይም የምትበላውን ነገር ጫፍ ላይ መንጠቆ ላይ አድርገው ባህር ውስጥ ወይ ውቅያኖስ ውስጥ ለቆጭ ብለው አንቀላፋሉ። እሷ ትመጣና ታየዋለች። አስዬ በጣም ነው የምታሳዝነኝ እሷ አሳ። ህይወቷ ነው ውሃዋ፣ ህይወቷ ኑሯ የሚያስፈልጋት አቅርቦት አላት። ይሄንን የተንጠለጠለውን ባትበላ ምንም አትሆንም፣ አትሞትም። እሱን ስላልበላች የምትሆነው ምንም ነገር አልነበረም። እሱን አልፈልግም ብትል ምንም የሚፈጠርባት ነገር የለም። ዛሬ አንዳንዶቻችን እምቢ ብንል ምንም እንደማንሆን ሁሉ አንዳንድ ጊዜ ወጥመዶች አሉ እዚህ ዓለም ላይ ብዙ ወጥመድ ኖ ብንል ምንም አንሆንም። ግን የሚሆን ነገር ምንሆን እንዲመስለን ያደርገናል። ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ካደገች በኋላ ሞትን ትወልዳለች ይላል። በጣም ነው የሚገርመው። ታየዋለች፣ ያምራል፣ የምትበላው ነገር ነው፣ ደስ ይላል፣ ፍሬሽ ነገር ነው የቀረበላት። ማን እንዳቀረበው ግን አታውቅም። በማይታይ ክር ነው ውሃ ውስጥ የተያዘው ያ ነገር። ምን እንዳለበት የምታውቀው ነገር የለም። እሷ የምትበላውን ነው ያየችው። አሳ ከጓደኞቿ ተነጥላ ዛመን ጠቆ ጫፍ ላይ ያለውን በጣም የሚያምረውን ነገር ለመብላት ተመኝታ ተጠግታው ልክ ስትይዘው መቃጡ አርጎ ይዛታል። እዛ እየጮኸች ትወጣለች። አስኛ ብትችሉ ጥሩ ነበረ እምትለውን ልቀቀኝ፣ እኔ አልፈልግም፣ እንደውም አልበላም፣ እምቢ ቅርብኝ። አዲስ ስሜት መጥቷል። አዲስ ነገር ህይወቷ ተከስቷል። አዲስ ውጋት ህይወቷን ይዟታል። ትናንት ያልነበረ፣ ትናንት ያልተሰማት፣ ትናንትና ያላመማት ቦታ እያመማት ነው። ትናንትና የማይሰማት ነገር አለ። ዛሬ ፈቃድ የላትም። እዛ ውሃ ውስጥ ፈቃድ ነበራት። ከፈለገች ከርስ ትሄዳለች፣ ከፈለገች ወደ ግራ ትሄዳለች፣ ከፈለገች ወደ ቀኝ ትሄዳለች። ህይወት ውስጥ እንደ ልቧ ትኖር ነበር። ነገር ግን ያንን ተነጠቀች። ፈቃድ የላትም። ወደዚህ መሄድ እፈልጋለሁ፣ አትችይም። በያዛት መቃጥ ፈቃድ ቁጥጥር ስር፣ በዛ በአሳው ክር ቁጥጥር ስር ገብታለች። ስዋት ይወጣል። ዛሬም ዓለም ላይ ይሄን ያለው ተልኳችሁን በዚህ መልክ የተነጠቃችሁ ሰዎች አላችሁ። በዓለም ፍቅር ተይዛችሁ ሰውነታችሁ ያደፈ ከእግዚአብሔር ሐሳብ የራቃችሁ መንገድ ላይ ያገኛችሁት የተንጠለጠለ ህይወት የመሰላችሁ ትዳር፣ ህይወት የመሰላችሁ ስራ፣ ህይወት የመሰላችሁ ገንዘብ፣ ህይወት የመሰላችሁ ክብር፣ ህይወት የመሰላችሁ ዕውቀት መንገድ ላይ ተንጠለጠለ እዚህ ምድር ላይ በጣም እንድትኖሩ የሚያስችላችሁ የመሰላችሁ የነከሳችሁት ነገር አለ። በኢየሱስ ስም ዛሬ መበጠስ ይሁንላችሁ። ከዚህ ነገር ውስጥ መውጣት ይሁንላችሁ። በጌታ በኢየሱስ ስም እግዚአብሔር ያስመልጣችሁ። ተልኮን የሚያስጥል ብዙ ነገር አለ። እግዚአብሔርን መፍራት በዓለም ከሚገኝ ጉድፍ፣ በዓለም ከሚገኝ ቆሻሻ፣ በዓለም ከሚገኝ ምኞት ተላቆ መኖር ነው። እንዲህ ዓለም ላይ አይደለም እኮ። በዓለም ኑሩ። ጠብቃቸው፣ ከርኩሰት ጠብቃቸው፣ ከምኞት ጠብቃቸው፣ ሰውነትን ከሚያረክስ ነገር ጠብቃቸው። እንደ እግዚአብሔር ምርጦች፣ እንደ እግዚአብሔር ልጆች አባታቸው እግዚአብሔር እንደሆነ፣ ከጨለማ እንዳመለጡ፣ ከማይጠፋ ዘር እንደተወለዱ፣ መንገደኛ እንደሆኑ፣ እንደ እንግዳና መጻተኛ ሀገር እንዳላቸው፣ እንደ ተከበረ ሰው እንዲኖሩ እርዳቸው ብሎ ኢየሱስ ጸለየ። እግዚአብሔር ይርዳል። እንዴት ነው የምንኖረው ፓስተር ቸሪ? እሱ የሚወደውን ወደን፣ እሱ የሚጠላውን ጠልተን። ኢየሱስ ሲኖር እንደሱ ነው የኖረው። ዕብራውያን ምዕራፍ 1 ቁጥር 9 ላይ
ጽድቅን ወደድህ አመፃን ደግሞ ምን አረክ? ጠላ። ስለዚህ እግዚአብሔር አምላክህ ከጓደኞችህ በላይ ከፍ ከፍ ራስን በደስታ ዘይት ቀባህ ይላል። ይልቅ በረታህ፣ በደስታ ዘይት ቀባህ። እንደዚህ ይላል፣ ጽድቅን ወደድህ አመፃንም ጠላ። ስለዚህ እግዚአብሔር አምላክህ ከጓደኞችህ ይልቅ በደስታ ዘይት ቀባህ ይላል። ለምን? ጽድቅን ወደደ አመፃን ጠላ። ዛሬ እግዚአብሔር የደስታ ዘይት ይቀባችሁ። በጌታ በኢየሱስ ክርስቶስ በደስታ ዘይት መቀባት ይሁንላችሁ። እንዴት? ጽድቅን ወደድክ አመፃን ጠላ። ስለዚህ እግዚአብሔር ይላል ጽድቅን ስትወዱ አመፅን ስትጠሉ እግዚአብሔር የምታጡት ነገር የለም። እመኑኝ። እምቢ ስትሉ ለእግዚአብሔር የደስታ ዘይት ይጨመራል። ጽድቅን ስትወዱ አመፃን እምቢ ስትሉ እርኩሰትን እምቢ ስትሉ የምትከስሩት ነገር የለም። የምታገኙት ግን ዘይት አለ፣ የደስታ ዘይት። አሜን። የሐሴት ዘይት፣ የእረፍት ዘይት፣ እግዚአብሔርን ፊት የሞገስ ዘይት እግዚአብሔር በእናንተ ራስ ላይ ያፈሳል። ምን ስታረጉ? እሱ የሚወደውን ስትወዱ፣ እሱ የሚጠላውን ስትጠሉ። እግዚአብሔርን መፍራት ማለት ይሄ ነው። እግዚአብሔርን መፍራት ማለት ከዚህ ውጭ አይደለም። እግዚአብሔርን መፍራት ማለት በዓለም ፍቅር ተይዞ ከዚህ ዓለም እንደሆነ ሰው ተጣብቆ እንደ ካሮት ወደ መሬት ስር ሰዶ በመኖር አይደለም። እንወጣለን። እመኑኝ፣ እኔን ትወጣላችሁ። ቀን ጠብቃችሁ ትወጣላችሁ። ሲጨረስ ቢር ኢየሱስም እኮ ከዚህ ዓለም የሚሄድበት ሰዓት እንደደረሰ በገዛ ራሱ አወቀ። ኢየሱስ እንኳን መጣ፣ የሚሄድበት ሰዓት እንደደረሰ ሲያቅ ትዝ ሲለው ሊሄድ ነው ለካ። ስለዚህ መጨረሻ ላይ ይሰልስጣቸዋልና ብድግ አለና ማበሻ ጨርቅና ውሃ ያዘና እግሮቻቸውን ሊያጠብ ጀመረ። መሄጃው ሰዓት እንደደረሰ አውቆ የመጨረሻ። ምክንያቱም በጣም ብዙ አስተምሯቸዋል። ስንዴ እየዘገነ አስተምሯል። አበባ እያሳየ አስተምሯል። ሰማይ እያሳየ አስተምሯል። ባህር ውስጥ አሳያ ወጣ በሁሉ መንገድ አስተምሯቸዋል። መጨረሻ ላይ መሄጃው ሰዓት ላይ ግን ውርድ አለና እግር በማጠብ ደግሞ የመጨረሻውን ላይ ሰጣቸው። ምንድነው? እንዴት ሲል ኖ ሲል ጴጥሮስ ግድ የለህም እኔ የማደርገውን አሁን አንተ አታውቅም፣ በኋላ ነው የምታስተውለው። አልፈልግም ሲል እንግዲያው ከኔ ጋር እድል የለም። ይሄ በጣም መጨረሻ ምርጥ የሆነ ሌሰን ነው፣ ምርጥ የሆነ ሴሽን ነው፣ ብትማረው ይሻላል። እንግዲያው እድል የለም ሲለው ራሴንም ሲል ነው እግርን ከታጠብክ ይበቃል። እኔ እንዳደረግኩላችሁ እርስ በርሳችሁ እንዲሁ አድርጉ። ኢየሱስ ያስተማረው ይሄ። እኔ እንደወደድኳችሁ እኔ እንዳስተማርኳችሁ እኔን ምንድነው ያስተማርከን ካላችሁ መሄጃው ሰዓት እንደደረሰ አውቆን እንማረው። አንዳንድ ሰዎች መሄጃቸውን ያወቁ ሰዎች አሉ። መሄጃቸውን ሲያውቁ ኑዛዜ ብለው ጻፉልኝ አባ ብለው መሄጃቸውን ሲያውቁ የተመሰቃቀለውን አስተካክለው ይሄዳሉ። መሄጃችን አለ። ኢየሱስ ስንት ዓመት ኖሮ ሄደ? 33 አንተ እድሜ ስንት ነው? አሁን በ33 ዓመት የሆነ ሰው ጨርሶ ቢሞት ውይ በልጅነቱ ተቀጨ ነው ምንለው አይደል? ውይ በልጅነቱ ተቀጨ ነው ምንለው። ኢየሱስ በ33 ዓመቱ ነው ስራውን ውጭ። አሁን ምን ይላል ዮሐንስ ወንጌል ምዕራፍ 17 ግቡና አንብቡት። አባቱ ያለ ዓለም ሳይፈጠር በፊት በአንተ ዘንድ በነበረው ክብር አክብረኝ፣ የሰጠኸኝን ስራ ጨርሻለሁ። አይገርምም? የተልኮዬን ጨርሻለሁ። ይሄው የሰጠኸኝን እኔ ጠብቂያቸዋለሁ። ከጥፋት ልጅ በስተቀር የጠፋብኝ የለም። 12 ነበር የሰጠኝ፣ አንዱ ስለተጻፈ ጠፍቷል። ይሄው 11ዱ ሪፖርት ያደርግ። በቃ የሰጠኸኝን ጠብቂያለሁ፣ የነገርከኝን ነግሬያቸዋለሁ፣ ቃልህን ሰጥቻቸዋለሁ። እኔ ከዓለም እንዳልሆንኩ ከዓለም እንዳልሆኑ ነግሬያቸዋለሁ። ስለዚህ ተልኮዬን በሙሉ ሰጥቻለሁ። እኔ ራሴን ስለ እነርሱ ቀድሳለሁ። ኢየሱስ ሪፖርት አደረገ። የመጨረሻ ጌተሰማኒ ላይ የጸለየው ጸሎት ይሄ። ወገኖቼ ከዓለም አይደላችሁ። ምንድን ያስፈራችሁ? እስቲ ከዓለም አይደለሁም በሉ። እንደው በጌታ በኢየሱስ ክርስቶስ ስም ይሄ ብርሃን ያገኛችሁ፣ ይሄ ሞገስ ያገኛችሁ፣ ይሄ እግዚአብሔር ጸጋ ያገኛችሁ። ይሄ ሲያገኛችሁ አሁን መኝታችሁ ላይ የተከዛችሁ አተኙም፣ ሐሴት እያረጋችሁ ነው የምትተኙት። ከማይጠፋ ዘር ተወልጃለሁ። አሜን ነው ወይ? ከጨለማ ወደ ብርሃን መጥቻለሁ። እኔ የምናገረው አሁን ያለሁበት ሁኔታ ውስጥ ሆኜ ስለ እግዚአብሔር በጎነት ነው። እግዚአብሔር መልካም ነው እላለሁ ነው የምንለው። ክብር ለኢየሱስ ይሁን። ወደሚደነቅ ብርሃን የጠራን የእርሱም በጎነት እንድትነግሩ ነው። ውጡና የእግዚአብሔርን በጎነት ተናገሩ። ሂዱ ለቤተሰቦቻችሁ የእግዚአብሔርን በጎነት ንገሩ። ለመስሪያ ቤት ጓደኞቻችሁ የእግዚአብሔርን በጎነት ንገሩ። ሂዱና አካባቢያችሁ ላሉ ሰዎች የእግዚአብሔርን በጎነት ንገሯቸው። እግዚአብሔር መልካም ነው በሏቸው። የእግዚአብሔርን ቸርነት ንገሯቸው። ክርስቶስ መስቀል ላይ በሰራው ሥራ ሰው ከጨለማ ወደ ብርሃን እንደሚወጣ ንገሯቸው። ሂዱና እግዚአብሔር አባት ለመሆን እንደፈለገ ለሰዎች ንገሯቸው። ሂዱ በጎነቱን ተናገሩ። በዓለም ርኩሰትና ጨለማ ተይዛችሁ ምኞት ተይዛችሁ እንደ አሳዋ እየተርገበገባችሁ ስራ የፈታችሁ ሰዎች ወደ ስራችሁ ተመለሱ።
የሰራዊት ጌታ እግዚአብሔር ወደ ሥራ ይመልሰን፣ በጎነቱን ወደ መናገር ይመልሰን። ተነስተን እንቆምና እንጸልይ። ክብር ለኢየሱስ ይሁን። የሰራዊት አምላክ እግዚአብሔር ከናንተ ጋር ነው። በጌታ በኢየሱስ ክርስቶስ ስም እኔ ከዓለም አይደለሁም ከዓለም አይደላችሁም ተብሎ እንደተጻፈ እግዚአብሔር ሆይ እነዚህ ሰዎች ከጨለማ አይደሉም። እነዚህ ሰዎች ክፉ እግዚአብሔር ሆይ ተሰብሮላቸዋል። የእግዚአብሔር ቁጣ በርዶላቸዋል። ምሕረትና ርኅራኄ ያገኙ ናቸው። ከማይጠፋ ዘር የተወለዱ ናቸው። ያንተ ልጆች ናቸው። ያንተ ምርጦች ናቸው። አንተ አባታቸው ነህ። ዛሬ ማታ በነፍሳቸው ውስጥ ይሄ ዕውቀት ይግባ። በጌታ በኢየሱስ ስም ይግባ። እግዚአብሔር ሆይ ያስጨነቃቸው ያስፈራራቸው በዚህ ዓለም ላይ ያለ ሊያስራቸው የወጣ በምኞት የመጣ እግዚአብሔር ሆይ የክፋት ኃይላት ሁሉ በኢየሱስ ስም የተሰበሩ ይሁኑ። እነዚህ ሰዎችን እንዳይዟቸው፣ ሴትና ወንድ ልጆችን እንዳይዟቸው የእግዚአብሔር ምርጦች የተላኩ ምርጦች ዛሬ በኢየሱስ ስም ከዚህ አጥቢያ ይውጡ። ተልኳቸውንም የተረዱ በጎነትህን ለመናገር የሚፈጥኑ እግሮች ያሏቸው ያንተን ቸርነትና ደግነት የቀመሱ ከጨለማ ወደ ብርሃን የመጡ የእግዚአብሔር ልጆች ድምፅህን የሰሙ ልጆች እንደ መንገደኛ የሚኖሩት ልጆች እግዚአብሔር ሆይ ስራህን መስራት የሚችሉበት ጸጋና ኃይል ስጣቸው። ስምህን በልጆች ላይ አክብር። ጌታ እግዚአብሔር ሆይ አንድ ቀን አንተ ስትመጣ ወይም እኛ አንተ ፊት ስንመጣ እንዳናፍር አንተን የምንፈራ ሰዎች አድርገን ከዓለም ርኩሰት ራሳችንን ጠብቀን አንተን መፍራታችንን በተግባር እንድናሳየህ እርዳን፣ አግዘን። ጌታ ሆይ ያከሸፉን ደግሞ ባናረጋቸው ምን ጎድል የመሰለን ባንወስዳቸው ምን ከስር የመሰለን ነገር ሁሉ በኢየሱስ ስም እየከፈት ካሳየን፣ ነውሩን ግለጥና ሳየን። አይናችንን ክፈትልን ጌታ ሆይ። ለአሳዋ አይኗን ክፈትላት ጌታ ሆይ። ዛሬ አንተን ሕይወት አድርገው ለሚኖሩ ከሕይወት ውስጥ ሊያወጣቸው የመጣ በመንገዳቸው ላይ የተንጠለጠለ ነገር ሁሉ በኢየሱስ ስም የተገለጠ ይሁን። በውስጡ ያለው ወጥመድ በኢየሱስ ስም የተሰበረ ይሁን። ልጆችህን ፍታቸው። በቀሪ ዘመናችን ያንተን ሐሳብና ፍቃድ ብቻ አድርገን እንድናልፍ እርዳን። ስለነበረን ውድ ጊዜ ተመስገን። እግዚአብሔር ሆይ አንድ ቀን በፊትህ በክብር እንድንቆም አግዘን። ሩጫችንን መጨረስ እንድንችል እርዳን። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ወደ እናንተ ይመልስላችሁ። ከዚህ ቀን ጀምሮ የደስታ ዘይት ይቀባችሁ። የት ሄደ የምትሉትን በኢየሱስ ስም ከሕይወታችሁ ላይ የተለጠፈን ነገር የጨለማን የመከራን የክፋትን ነገር ሁሉ ነቅሎ ይጣላላችሁ። የት ገባ እስክትሉ ድረስ ያጥፋላችሁ። ስሙ ኃይል አለውና በዚህ ስም ስልጣን በእናንተ ሕይወት ላይ የተደረገ ምንኛውም አይነት የክፋት ሥራ ሁሉ የፈረሰ ይሁን። በዘሮቻችሁ በቤተሰቦቻችሁ ላይ የበረከት ምክንያት ያርጋችሁ። በጎነቱን የምትናገሩ መልካምነቱን የምትናገሩ ለብዙዎች ምሳሌና ምስክር ብትሆኑ ተልኳችሁን አንስታችሁ ተልኳችሁን የምትፈጽሙ ሰዎች እግዚአብሔር ያርጋችሁ። ከእናንተ የተነሳ ምድሪቱ በኢየሱስ ስም ትረፍ። ቤተ ክርስቲያን ረፍት ታገኝ። በኢየሱስ ስም አሜን።